እንዴት ናችሁልን? ተመልሰናል። ዛሬም በሌላ በቆንጆ ድራማ ተገናኝተናል። ፊልማችንን ስለምትወዱት ላይክ በማድረግ ጀምሩ እያለን እናንተም ላይክ እና ሰብስክራይብ በማድረግ አበረታቱን። ይህንን ቆንጆ ድራማም ተጋብዙልን። ፊልሙ ሲጀምር ሲኦን የምትባል ሴት ብቻዋን ተቀምጣ እናይታለን። ልደቷን አብራ ለማክበር ፍቅረኛዋን ብጠብቀውም እሱ ግን ሳይመጣ ይቀርና መቼ ነው የምትደርሰው የሚል መልክት ልካለት እሱም ይቅርታ ከጓደኞቼ ጋር ወደ ጉዞ ሄጃለሁ ይላትና ሲኦን ትናድዳለች። እሷም ስጦታ አዘጋጅታና ኬክ ገዝታ እንዳይገባ ትጠይቀው እንደነበረ እናያለን። ሁሌም በየአመቱ ልደቷን ብቻዋን በማክበሯም ታዝናለች። ሻማውን አጥፍታም እድል ሰዎቿን ታውቃለች። እኔ ግን ከእነሱ አንዱ አይደለሁም። በቀጣይ ቀንም ጠዋት ወደ ስራ ለመሄድ በባቡር ትሳፍራለች። ነገር ግን ከኋላዋ ያለ አንድ ወጣት ሊቀርባት ሲሞክር በንዴት ታየውና ከኔ ራቅ፣ ካልሆነ የፊትህን አጥንት ነው የምሰባብረው ብላ ታስጠነቀዋለች። ከዛ በኋላም ዝናብ ሊጥል እንደሚችል የሚናገር ማስታወቂያ በቲቪ ታይና ዣንጥላ ስለሌላትም በፍጥነት ወደ ድርጅቱ ትሮጣለች። እዛ ስትደርስም ሰዓቱ ገና መሆኑን አስተውላ ምግብ መብላት ስትጀምር የስራ ባልደረባው አይቷት ሊያናግራት ወደ እሷ ጋር ሄድና አዲስ ሰራተኛ ወደ ስራ ቦታችን መጥቷል፣ ወደ እሱ ለመቅረብ እንዳትሞክሪ፣ ስሙ ካንግ ይባላል። ምንም እንኳን ቆንጆ ቢሆንም አንድ ጊዜ እንኳን ሲስቅ ማንም አይቶት አያውቅም። ጨካኝና አደገኛ ሰው ነው። ሲኦንም እየሳቀች እየቀለድክ ነው ብላ ባታምነውም ወደ ድርጅቱ ውስጥ ገባ። ግን ሰራተኞቹ ስለ እሱ ሰምታችኋል እያሉ ሲያወሩ ስትሰማ ወሬ እውነት እንደሆነ ታስባለች። ወደ ቢሮ ስትገባ በድርጅቱ ውስጥም ችግር ስለተፈጠረ ስራ አስኪያጁ ተናዶ ታገኘዋለች። እሱም በፍጥነት ሄደሽ ችግሩን ፍቺው፣ ቦታው ሩቅ እኮ ነው፣ ብሄድ እንኳን በሰዓቱ አልደርስም። እሱን አስቤ የግል አውሮፕላን አዘጋጅልሻለሁ። እሷም ከፍተኛ ቦታዎችን የምትፈራ ብትሆንም አውሮፕላኑ ላይ ለመሳፈር ግን ትገደዳለች። ድርጅት ውስጥ ደርስም ሰራተኞቹ እርስ በርሳቸው ሲጣሉ ታገኛቸውና እባካችሁ ተረጋጉ፣ ወደ ስራችሁ ተመለሱ እያልሽ ለማረጋጋት ብትሞክርም ሳይሳካላት ይቀራል። ሳይታሰብም ካንግ በቦታው ይደርስና እኔ ነኝ ችግሩን የምፈታው አንተ ማነህ ብላ ብጠይቀውም ስሙ ስትሰማ ግን የቢሮ ባልደረቦቹ ያስጠነቅቋት የቤተኛው ሰራተኛ እሱ መሆኑን ታስተውላለች። እሱም ሰራተኞቹን እርስ በርስ አስታርቋቸው ወደ ስራ እንዲመለሱ ያደርጋቸዋል። ሲኦንም ባረገው ነገር ተደንቃ እኔ ያረባን በቃ ብላ ታስባለች። ከዛም ወደ ድርጅቱን ለመመለስ ተዘጋጅም ሰውየው አንድ ሰው አብሮን ይሄዳል ይላትና እሱም ካንግ መሆኑን ስታውቅም ትደነግጣለች። አንድ ላይ ተቀመጠው እየሄዱም እሱን ለሞቅ ልታናግረው ስትሞክር በድንገት ኃይለኛ ንፋስ ይነሳና አውሮፕላኑ ይንቀጠቀጠና ሲኦን ፈርታ እሱን ትይዘዋለች። ያደረገችውን ስታውቅም በፍጥነት ይቅርታ ጠይቃው ትነሳለች። የሚያስፈልግሽ ከሆነ እንጂ ብሎ ፌስታል ሰጣትም። በእሱ ፊት የተዋረደች ስለመሰላት አፍራለች። ወደ ድርጅት ውስጥ መለስም ስራ አስኪያጁ አንቺ ችግሩን መፍታት አልቻልሽም ብሎ ሲወቅሳት ሲኦን ተናዳ ካንግን የነገረው ብላ ታስባለች። ከዛም ቀን ሙሉ ስትሰራ ውላ ዝናብ ስለነበረ ከስራ ባልደረባ ዣንጥላ ውስጥ ወደ ቤቷ ትመልሳለች። ቤት ውስጥም ተቀምጣ ከአታላይ ፍቅረኛዋ ጋር የነበራትን ትዝታ ስታስታውስ እሱ በዩኒቨርሲቲ ክፍል ጓደኛዋ እንደነበረና ከመጀመሪያ እይታ እሱ እንደወደደችው እናያለን። እሱም ዘፋኝ በመሆኑ ሲያለጥን በየቀኑ ታየዋለች። ወደ ቡድኑ መቀላቀል አለብኝ ብላ ትቀላቀልና ሁለቱም አብሮ ኮንሰርቶች ማዘጋጀት ጀምራሉ። ሲመረቁም ስሜት ሊግለጽለት ብላ ብታሰበም ወደ ውትድርና መሄዱን ሰምታ ሌላ ቀን ለመናገር ትወስናለች። ከአንድ ዓመት በኋላ በሱፐር ማርኬት ስታገኘው እድል እንደገና እያገናኘን ነው ብላ ስለተሰማትም እወድሃለሁ ብላ ስሜቷን ገልጻለት እሱም ተስማምቶ ግንኙነቱን ጀምራሉ። በነጋታው ተነስታ ወደ ስራ ስትሄድም ካንግ የቡድናችን መሪ ሊሆን ነው የሚል ወሬ ሰምታ ትደነግጣለች። ባልደረቦቿ እሱን ለማወቅ ሲሞክሩ እሱም በትዕቢት ስለ እናንተ ሁሉንም ነገር አውቃለሁ፣ በስራችሁ ላይ ብቻ ተኮሩ። ሲኦንም እሱ ምንም ርህራሄ የሌለው ጨካኝ ሰው ነው ብላ በማሰብ እሱ ማስወገድ እንዳለባት ትወስናለች። በእረፍት ጊዜ ከጓደኞቿ ጋር ለመብላት ስትሄድም እናቷ ደውላላት ወደ ምግብ ቤት ነይ ምሳ ጋብዝሻለሁ ትላትና ልታገኛት ብትሄድም ስትደርስ ግን አንድ ወጣት እየጠበቃት እንደሆነ ታያለች። እናቷ እንድታገባ ስለምትፈልግ የውሸት ቀጠሮ እንደዘጋጀችላት ታውቃ እናቷን እስክታገኛት ድረስ ከእሱ ጋር ለመቀመጥ ትገድዳለች። ነገር ግን በአጋጣሚ ካንግ በዛ ምግብ ቤት ውስጥም ሲመጣ ስታየው አፍራ ምግቡን በራሷ ላይ ትደፋዋለች። ወጣቱም እንኪ ሶፍት ብሎ ሊሰጣት ሲሞክር ሰው ተደናግጣ አሁን ስለ ጋብቻ አላሰብኩም ይቅርታ ብላ ጥላው ትሄዳለች። ወደ ድርጅቱ ውስጥ መለሰን ባልደረቦቿ በሙሉ እንኳን ደስ ያለሽ እያሉ ሲስቆ ተገርማ ለምንድን ነው እንደዛ የምትሉኝ ስትላቸው እነሱም አንድ ሰው በድብቅ ቀጠሮ ላይ እንደነበርሽ ነገረን። ሲኦንም ካንግ እንደሆነ አሰባል ተጠይቀው ሄዳ አንተን የተናገርከው? አይ እኔማ በማንም ህይወት ውስጥ አልገባም። ሲኦንም እሱ እንዳልሆነ ስትረዳ ይቅርታ ብትለው እሱ ግን ችላ ብሏት ሄዳል። ከዛ በኋላ ወደ ስብሰባ ስትሄድም ስራ አስኪያጁ የፕሮጀክት ሀሳቧን እንደሰረቀባት አቅና እያቀረበ ያለ ፍላሹን ከመሳሪያው ላይ ተወስደዋለች። ስራ አስኪያጁ መጀመሪያውኑ እሱ ስላላዘጋጀው መቀጠል ሳይችል ይቀራል። ካንግ እየሆነ ያለውን አስተውሎ ስለነበረ
ፕሮጀክቱ የእሷ እንደሆነ ለማረጋገጥ በሱ ቦታ እሷ እንድታቀርብ ያደርጋታል። ነገር ግን ሲኦን በራሷ መተማመን ስለሌላት ምን እንደምትል ግራ ገብቷት መደናገጥ ትጀምራለች። ከስብሰባ ውስጥ ወጣም ወደ እሱ ጋር ሂዳ ስለረዳኸኝ አመሰግናለሁ። ማታ ላይም ባስ ለመያዝም ወደ ባስ ማቆሚያው ስትሄድም ካንግ ከኋላ ስራ ምርታየውና እየተከተልከኝ ነው እንዴ ብላ ብታሰበም እሱ ግን በስብሰባው ላይ የረሳሹ ማስታወሻ ደብተር ልመልስልሽ ነው። እሷም አመሰግናለሁ ብላ ወደ ባስ ውስጥ ገባ። እሱም ካጠገባ ይቀመጥና ብዙ ባዶ ወንበሮች እያሉ ለምን እዚህ ጋር ይቀመጣል ብላ ግራ ትጋባለች። ከድርጅታችን ሰራተኞች አንዷ ሰርጋለ አብረን እንሂድ፣ እሷ የድሮ ሚስቴ ስለሆነች መሄድ አልችልም ብሎ ይመልስላትና በመጠየቋ በጣም ታፍራለች። ወደ ሰርግ ውስጥ ሄደም ስለሱ ማሰብ ትጀምርና ስሜትህን ጎድቼው ከሆነ በጣም ይቅርታ የሚል መልእክት ትልክለት፣ እሱ ግን ሳይመልስላት ይቀራል። ሰርጉ ሲያልቅም ወደ ቤቷ ስትሄድ ልትወድቅ ትልና ካንግ እጇን በፍጥነት ይዞ ያድናታል። ሲኦን እሱን ስታየው እዚህ ምን ታረጋለህ? በአጋጣሚ በዚህ ያለፍኩ ነበር ይላትና ወደ ካፌ ሄደው ይቀመጡና የቀድሞ ሚስቴ ሰርግ እንዴት ነበር ሲላት እንዳይደብረው ብላ አሰልቺ ሰርግ ነበር፣ ምግባቸው ራሱ አይጣፍጥም ብላ ተዋሸዋለች። ወደ ቤት ሸኛትም ጠጥታ ስለነበረ መቀባጠር ትጀምርና እኔም ከድሮ ፍቅረኛ ጋር እኮ ተለያይቻለሁ እያለች ልትወድቅ ስትል ሚዛትና ተቀራርበው ስታየው ለመጀመሪያ ጊዜ እንደዚህ ቆንጆ ነው እንዴ ብላ ታፈጥበታለች። እሱም ወደ ቤቱ አስገብቷት ሄዳል። በቀጣይ ቀንም ሲኦን ተነስታ ትናንትና ያለችውን ሁሉ ስታስታውስ አፍራ በብርድ ልብሷ ትሸፍናለች። ከዛ በኋላ ምግብ ለመግዛትም ወደ ሱፐር ማርኬት በቤት ልብሷ ስትሄድም ካንግ እዛው ያያታል። ነጠላ ጫማ አድርጋ ስለነበረ በሁኔታዋ ቢደነቅም ሊያሳፍራት ስላልፈለገ ግን ይተዋታል። ነገር ግን ከወጡ በኋላ ሲስቅ ታየውና ተናዳ በነገራችን ላይ ፋሽን አይገባህም፣ እነዚህ 200 ዩሮ የሚያወጡ ከውጭ ሀገር የመጡ ልብሶች ናቸው ብላ ጥላው ትሄዳለች። ወደ ድርጅቱ ሄዳም ከባልደረቦቿ ጋር ተቀምጣ እየበላች ያለ ካንግ ወደ ምግብ ቤቱ ገብቶ ካጠገቧ ይቀመጥና ሲሆን በፍጥነት በልታ ትወጣለች። ቡና ለመግዛት ስትሄድም እሱም ተከትሏት ሄዶ ይከፍላል። ከጓደኛዋ ጋር ደረጃው ላይ ተቀምጣ አመለጥኩት ብላ ስታስብም ከኋላ መቶ ትርፍ ጊዜ ያለሽ 2 ደቂቃ ደንግጣ ስራ በዝተውብኛል ብላ ወደ ቢሯ ትሄዳለች። ነገር ግን ኤሌቬተሩን ውስጥ ተከፍቶ ታገኘውና በሁሉም ቦታ አለ ወይስ ምንድን ነው ብላ ታስባለች። ካንግ ከእሱ ጋር ላለመገናኘት የሞከረች ስለሆነ አንድ ሰራተኛን እንዲረዳው ይጠይቀውና ይስማማሉ። ከስራ በኋላ ሰራተኛው ሲኦንን ምግብ ቤት ውስጥ አግኝቷት ካንግ ሲገባ የምሰራው ስራ አለኝ ብሎ ብቻቸውን ይተዋቸዋል። እሷም እንደሚወድ ሊነግረኝ ነው ብላ ስታስብ ካንግ ግን ከኔ ጋር እንድትሰሪ ይፈልጋለሁ ረዳቴ ትሆኛለሽ ብሎ ያስደነግጣታል። ሲም ጉዳዩን በተለየ መንገድ ስትረዳችው እያፈረጅ ይቅርታ አልስማማም፣ እሱ ሀሳቧ እንደምትቀይር በማሰብ ይሽላታል። በነጋታው ወደ ድርጅት ውስጥ ሄደም ካንግ ከድሮ ሚስቱ ጋር ቆሞ እሷ ደግሞ ስታለቀስ ታያትና ጨካኝ ስለሆነ የጮህባት እሱ ነው፣ ከእሱ ጋር ለመስራት እምቢ በማለቴ በጣም ደስ ብሎኛል ብላ ታስባለች። ወደ ቢሮ ስትገባም ስራ አስኪያጇ ብዙ ስራ መስራት አለብሽ ይላትና ትስማማለች። ከዛም እስከ ማታ ለስራ ታመሽና ስትጨርስም ካንግ ሙዚቃ ከፍቶ እየሰራ ታየውና ቀስ ብላ ትወጣለች። ቤት ስትደርስም የድሮ ፍቅረኛዋ እዛው የጠበቃት ታገኘውና አቅፋት ናፍቀሽኛል ሲላት እሷም እኛ እኮ ተለያይተናል፣ ይቅርታ ሁለተኛ ድል ስጭኝና እንመለስ ብሎ ቢጠይቃትም እሷ ግን አይሆንም ተመልሼ ወደዛ ህይወት አልመለስም። እቃዎቹንም በሻንጣ አድርጋ ሰጥታው እያለቀሰች ወደ ቤቷ ትገባለች። በነጋታውም የስራ አስኪያጁን ሪፖርት ለእሱ ስትሰጣበም ከማመስገን ይልቅ እንደገና ስሬው ልክ አይደለም ብሎ በሰራተኞቹ ፊት ይጮህባታል። ካንግም ተከላክሎላት ወደ ምግብ ቤት ሲወስዳት አመሰግናለሁ፣ ስለሚቀናብሽ ነው እንደዚህ የሚያደርገው፣ ከኔ ጋር ከሰራሽ ደግፍሻለሁ፣ በድርጅት ውስጥ በጣም ስኬታማ ሰራተኛ ያደርግሻለሁ ብሎ ቃል እየገባ የምትወደውን ጭማቂ ይሰጣታል። ሲሆንም በቃላቱ ተነክታ ስለሱ ያላት አስተያየት ይቀይራል። ወደ ድርጅት ውስጥ መለስም ጓደኛዋ ታማ አግኝታትም ወደ ሆስፒታል ተወስዳ ስትል ስራ አስኪያጁ አትሄጂም አርፈሽ ስራሽን ስሪ ብሎ ሲከለክላት ሲኦን በድንገት ለመጀመሪያ ጊዜ ተቃውመዋለች። እኛ ሰዎች እንጂ ማሽኖች አይደለንም፣ በጥሩ ሁኔታ ካልተያዝን ለድርጅቱ የበላይ አለቃ ከሳለሁ ብላ ታስፈራረዋለች። እሱም ፈርቶ ፍቃድ ይሰጣትና እንደቀጣትም የጓደኛዋን ስራ ላይ ሲኦን ይሰጣታል። እሷም ጓደኛዋን ወደ ሆስፒታል ወስዳትም ከተመለሰች በኋላ ሌሊቱን ሙሉ ስትሰራ አድራ ደክሟት ወደ ቤቷ ትሄዳለች። ደብተሯን ስትከፍተውም ካንግ ማስታወሻዋን አንብቦ ለፕሮጀክቱ የሚረዱ ጠቃሚ ነጥቦችን እንደጻፈላት በማየቷ ተሰምቷ ታለቅሳለች። በእርግጥ እሱ መልካም ሰው ነው፣ እኔ ነኝ የበደልኩት ብላ ስህተቷን ለማረመም ትወስናለች። በቀጣይ ቀን ወደ ድርጅቱ ውስጥ ሄደም ስራ አስኪያጁ ሊቀበላት ሲሞክር እሱን ትታ ወደ ካንግ ጋር በመሄድም ከአንተ ጋር ለመስራት ስማምቻለሁ። ካንግን በደስታ ተቀብለዋት ወደ ድርጅቱ ወስደው አዲሱን ፕሮጀክትም ለሰራተኞቹ ሲያስተዋወቅ ሲሆን ሀሳቧን የሚሰርቅባት መስሏት ብትፈራም ካንግ ግን ይሄ አሪፍ ሀሳብ የሲኦን ነው በማለት ሙሉ ቅናውን ይሰጣታል። የድሮ ስራ አስኪያጇ ደግሞ ሊቀበላት ሲሞክር ካንግ ጣልቃ ገብቶ ከእንግዲህ እሷ ከአንተ ጋር አትሰራም፣ ወደ እሷ ብትቀርብ አሳዝንሃለሁ ብሎ ያስጠነቅቀዋል። ወደ ቤት ስትሄድም አብሯት ባስ ውስጥ በመሆኑ ትገረማለች።
ከዛ መንገድ ላይም አብራት ሲሄድም እየሸኛት እንደሆነ አስባ እኔ እኮ ትልቅ ሰው ነኝ፣ መሸኘት አያስፈልገኝም፣ እየሸኘሁሽ አይደለም፣ የእኔም ቤት እዚሁ ነው ይላትና ሁለቱም ጎረቤቶች መሆናቸውን ስታውቅም ታፍራለች። በሌላ በኩል የጽዮን ጓደኛ እጮኛዋ በድንገት ስተዋ ተንበርክካ እባክህ ትተወኝ፣ ያለአንተ መኖር አልችልም ብላ ብትለውም እሱ ግን ትተዋት ይሄዳል። በባህር ዳርቻ ላይ በሀዘን ተቀምጣ ያለ አንድ ቆንጆ ወጣት አዝኖላት ራሷን እንድትሸፍን ኮፍያ ይስጣታል። በነጋታውም የጽዮን ድሮ ፍቅረኛ የመጀመሪያ ዘፈኑን ሲለቀም ጽዮን ዘፈኑን ሰምታ እያለቀሰች ለስራ ዘግታ ትመጣለች። ካንግም ሁኔታዋን ተረድቶ ካመመሽ ወደ ሕክምና ክፍል ሂጂ ብሎ ሲያዝንላት ትገረማለች። ጽዮንና ጓደኛዋ ወደ ሐኪም ሲሄዱ ሐኪሟ ሁለቱም በልብ ስብራት ምክንያት የስሜት መዛባት እንደያዛቸው ነግራቸው በጣራው ላይ ቆመው ፀሐይ ስትጠልቅም የተመለከቱ የቀደመ ፍቅራቸውን ለመርሳት ይወስናሉ። ካንግ የጽዮንን ጎበዝነት አይቶ በስራሽ በጣም ኩራት ይሰማኛል በማለት ወደ ካፌ ወስዶ የሚወዱትን መጠጥ ይጋብዛታል። ወደ ቤት ሲመልሳትም የድሮ ፍቅረኛዋ በር ላይ ጠብቆ የኮንሰርቱን ትኬት ሰጣትም። ጽዮን በካንግ ምክር ወደ ኮንሰርቱ ትሄድና ፍቅረኛው በመድረክ ላይም ያለ ለስኬት ምክንያት የሆነችውን ሴት አመሰግናለሁ ቢልም እሷ ግን የቀደመ ስግብግብነቱንና የልደቷን ቀን እንኳን ይረሳ እንደነበር አስባ ትክክለኛውን ውሳኔ ነው የወሰንኩት ብላ ትተዋለች። እሱ ግን አቅፎ ድሃ ስለነበርኩኝ ነው ላገባሽ አልቻልኩት፣ አሁን ግን ሀብታሙኛለሁ አግቢኝ ቢላትም እሷ በፍጥነት የምትሰላች ስለሆንክ ደግመህ ልትተወኝ ትችላለህ ብላ ጥሩ እንደምትመኝለት ነግራው ትሄዳለች። በማግስቱ በድርጅቱ ውስጥ የጽዮን ባልደረቦችም ሁለታችሁ ምስጢራዊ ፍቅር አላችሁ ብሎ ሲያሽፉባት እሷ ትነዳለች። ካንግ ግን የፕሮጀክት አቀራረቧን እጆቿን ይዞ ሲሰለጥናት በጥሩ ሁኔታ እንዴት ማቅረብ እንዳለብሽ አሳይሻለሁ ሲላት ሁለቱም በፍቅር አይነት ይታያሉ። ነገር ግን በሊፍት ውስጥም የካንግ የቀድሞ ሚስት ስትገባ ካንግ ደንግጦ ባልሰማ አልፎ ጽዮንም እስካሁን ይወዳታል ብላ ታስባለች። ሌሊትም ጽዮን በስራ ብዛትም ራሷን ስታስተወድቅም ካንግ አቅፎ ወደ ቤት ይወስድና አልጋዋ ላይ ያደርጋታል። እሷ ግን በህልሟ የድሮ ፍቅረኛዋን ስም ስትጠራ ካንግ የሚሰማትና እስካሁን እሱን የምታስበው ብሎ በሀዘን ይወጣል። በቀጣይ ቀን የፕሮጀክቱ ማቅረቢያ ቀን ደርሶ ጽዮን በመድረክ ላይም በጭንቀት ስትደናገጥ ካንግ ከሩቅ ሆኖ በእጁ አቅጣጫ እያሳየ እኔ ከአንቺ ጎን አለው ብሎ ጥንካሬ ይሰጣታል። ጽዮንም ተረጋግታ አቀራረቧን በእንግሊዝኛ ቋንቋ ያለምንም ስህተት በማቅረብ አጠናቃ ታስደማቸዋለች። በአንቺ በጣም ኮርቻለሁ ብሎ ምግብ ይጋብዛታል። በሌላ ቀንም የካንግ የቀድሞ ሚስትም የጽዮንና የካንግ ፎቶ አሳይታ ስምህ እንዳይበላሽ ከእሷ ጋር ራቅ ብላ ስታስጠነቅቀው ካንግ ግን ሳይስማማ ይቀራል። ጽዮን በቢሮ ውስጥም ካንግ ተኝቶ ስታየው እንደዚህ ቆንጆ ነው ብላ ስታፈጠበት ካንግ አይኑን ሲከፍተው ደንግጣ ዝንብ እያባረርኩ ነበር ብላ ፊቱን ትመታዋለች። ውጪ ዝናብ እየዘነበ ስለነበረ ካንግ ጥላ ላይ መጣ ሲለም የዝናብ ውሃ ሲነካኝ ደስ ይለኛል ብላ እየሳቀች ትሮጣለች። ካንግ ማብሯት እየሮጠ ይደሰታል። በኋላም ካንግ አበባ ይዞ ሲመጣ ጽዮንም ለቀድሞ ሚስቱ ሊሰጥ ነው ብላ ብትቀናም እሱ ግን እናቱ መቃብር ለመጎብኘት መሄዱን ታውቃለች። ጽዮን በፍሪጅ ውስጥ የበሰበሰ ምግብ አይታ ምግብ ከመበላሸቱ በፊት የሚያስጠነቅቅ ፕሮግራም ለምን አልሰራም የሚል ሀሳብ ታመጣለች። ካንግም ሀሳቡን ወዶት ይህንን ፕሮግራም የምንሞክርበት ቦታ አለን ብሎ ወደ ቤት ወስዳታል። ጽዮንም በካንግ ቤት ውስጥ ያለውን የምግብ ጣዕም ሲገርማት አላማ ያለው ቆንጆ ምግብ ማብሰል የሚያውቅ ነው፣ ሌላ ምን ይፈለጋል ብላ በካንግ ሙሉ በሙሉ ትማረካለች። ጽዮን ከካንግ ጋር ያለች ስሟን ነጭ ሰሌዳ ላይ ሲጽፍ ታየውና ትወደኛለህ እንዴ ብላ አስጠይቀው ካንግ ስለተወራወረ ያስቡ ልጠይቃት ሲለም እንደ እህቴ ነው የማይሽ ብሏት ይክዳል። ጽዮንም በቃሉ ተናዳ ስራ አለብኝ ብላ ትወጣለች። አዝና ስለነበረም ከጓደኛዋ ጋር ስትወጣ ጓደኛዋን ሳትነግራት ለጋብቻ ከተዘጋጀ ወጣት ጋር ታገናኛታለች። በጨዋታ መሀልም ወጣቱ የምትወጁ ሰው አለ ሲላትም ጽዮን ሳታስበው የካንግን ትዝታዎች በማስታወስ ከሱ ፍቅር እንዳይዛት ታስተውላለች። ከሬስቶራንቱ ወጣ ስትሄድ የሚደውላትና እዛው የጠበቃት እንደሆነም ታያለች። ነገር ግን እህቴ ነሽ ያለው ትዝ ብሏት ልቧ እንዳይሰበር በመስጋትም ከቡድን እወጣለሁ ብላ ልታረቀው ትሞክራለች። በነጋታውም ካንግ በስራ ሊረሳት ቢሞክርም ስለሷ ማስተማቆም ያቅተዋል። ጽዮንም ከዘመዷ ጋራ የሰርግ ልብስ ልትመጥ ትሄድና አለቃዬ እንደ እህቱ ነው የሚያኝ ብላ ስታማክራት ከሱ ብትርቅ ይሻልሻል ብላ ትመክራታለች። ካንግ ግን ጽዮን የምትወደው ምግብ ይዞ ቤቷ ድረስ በመምጣትም ያለ አንቺ ድርጅቱ ምንም አይነት ደስታ የለውም ስላት እሷን በንግግሩ ተደስታ ወደ ስራ ልትመለስ ትወስናለች። በሌላ በኩል የጽዮን ጓደኛ ከዛ ቆንጆ ወጣት ጋር ሆና የቀድሞ እጮኛዋን ለማስቀናት ስትሞክር እጮኛዋ ሌላ ሴት ይዞ ታየዋለች። ወጣቱም በእውነት የፍቅር ጓደኛ ይሁኚ ብሎ በድፍረት ይጠይቃታል። እሷን በድንጋጤ ዝም ስትለው እንድታስብበት ይነግራትና በመኪና ወደ ቤቷ ይደርሳታል። የድርጅቱ ሰራተኞች ለሽርሽር ሲወጡ ጽዮንና ካንግ በአንድ ቡድን ውስጥ ተመድበው በጨዋታ እያሸነፉ በመሃላቸው የነበረውን መቀያየምም ይረሱታል። ማታ ላይም ባልደረቦቻቸው ብቻቸውን ትተዋቸው ሲሄዱ ካንግ እጆቿን ይዞ ለምንድን ነው የተናደድሽው? ተናደሻል እንዴ? እንደ ወንድሜ ሊቆጥረህ እየሞከርኩ ስለሆነ ነው ትለውና ካንግም
እሷም እንደምትወደው ተረድቶ እሱም እንደሚወዳት መናገር እንዳለበት ያስባል። በነጋታው ሲሆን በቢሮ ውስጥ ማዳመጫ አድርጋ ስትሰራ ምሽቱን መምሸቱን ሳታውቀው በጨለማ ውስጥ ተቆልፎባት ትቀራለች። ስልኳም ጠፍቶ እርዳታ ስትጣራ ከአንግ አደጋ ላይ መሆኗን ስሜቱ ነግሮት ፈልጎ ያገኛታል። በፍርሃት ተቀምጣ ሲያያትም ከመጀመሪያው ቀን ጀምሮ ወድሽ ነበር ብሎ ፍቅሩን ይገልጽላታል። እሷም ግራ ገብቷት ስትወጣ ውጪ ዝናብ እየጣለ ስለነበረ ጥላውን ሰጥቷት እንድታስብበት ይተዋታል። ሲኦን ባስ ውስጥም ሆና ስታስበው ውሳኔ ላይ ደርሳ ታገኘው ትሄድና እኔም እወድሃለሁ ብላ ትነግረዋለች። ጠዋት ላይም ሲኦን ስትነሳ እንዴት አደርሽ ብሎ የጻፈላትን ቴክስት አይታ ደስ ይላታል። ተነስታ ራሷን አዘጋጅታ ትወጣለች። ከአንግ በቦቷ ተደንቀው የአበባ ስጦታ ይስጣትና አብረው ወደ ስራ ሄዳሉ። በስብሰባው ላይ ግን ማንም እንዳይጠራቸው ከአንግ የተበሳጨ አስመስሎ በሰራተኞቹ ፊት ይጮህባታል። ከስብሰባ በኋላ መስ ይቅርታ ለማለት እጇን ይዞ ወደ ቤተ መጻሕፍት ይወስዳታል። ነገር ግን ሁለት ሰራተኞች ይዛ አግኝተው በሚስጥር ግንኙነት ላይ እንደሆኑ ስታውቅም እየሳቀች እስኪወጡ ድረስ ትደበቃለች። በቀኑ መጨረሻ ላይም በሊፍት ውስጥ አብረው ሲሄዱ ቀጠሮ ለመያዝ ይስማማሉ። ባልደረባቸውንም ሲያገኙት ፈርተው በፍጥነት ቢደበቁም ሲሄድላቸው አመለጠን ብለው ቢያስቡም ጓደኛዋ ግን በድንገት መታ እጅ ለእጅ ተያይዘው ታያቸዋለች። እሷም ደንግጣ ግንኙነታቸውን ስታውቅም ሲሆን ይቅርታ ግን እባክሽ ለማንም ምንም እንዳትናገሪ ብላ ሁሉንም ስትነግራት እሷም ቃል ትገባላታለች። በኋላ ወደ ምግብ ቤት ቢሄዱም አብሮ የሚያያቸው ሰው እንዳይኖር በመፍራት ወደ ቤት የመታሽ ከኔ ጋር ባበስልልሽ ይሻላል ብሎ ሀሳብ ያቀርባል። ሲሆን ብትጨነቅም ስለምታምነው ትስማማለች። ከአንግ ወደ ኩሽና ገብቶ የምትወደው ምግብ ማዘጋጀት ይጀምራል። ምን እያደረግሽ ነው እያለ እንደ እልዕልት ይንከባከባታል። ቀናቶች ሲያልፉም ተኝተው እንኳን ጥሪውን ክፍት አድርገው በመተው በመካከላቸው ያለውን ቅርበት እያጠናከሩት ይመጣሉ። በሌላ በኩልም ጓደኛዋ ለቆንጆ ወጣት እድል ለመስጠት ትወስንና ወደ ስቱዲዮ ልትረዳው ስትሄድም በድንገት አንዲት ልጅ መታ አብሮ ስታያቸው ትናዳለች። እሷ የድሮ ፍቅረኛው ስለነበረች እሷ ደግሞ እሱ ግንኙነት ውስጥ እንደነበረ ስላላወቀች ተገርማ የድሮ እጮኛዋ ለሌላ ሰው ጥሏት በሄደ ጊዜ ተመሳሳይ ሁኔታ አጋጥሟት ስለነበረ አዝና ትወጣለች። ወጣቱም ተሳስተሻል ብሎ ሊከተላት ቢሞክርም እሷ እድል ሳትሰጠው ትቀራለች። ከኔ ራቅ። በነጋታውም ሲሆን ወደ ድርጅቱ ሄዳ ከአንግ ልታናግረው ብትሞክርም እሱ ስራ ስለበዛበት ብቻዋን ትሄዳለች። ቤት ስትደርስ ግን ለእኔ ዋናው ነገር አንቺ ነሽ ብሎ ሲጠብቃ ታገኘውና ሲሆን ደስ ብሏት ወደ እሱ ጋር ሮጣ ታቅፈዋለች። በጠዋት ሲነሱ አብረው ስፖርት ለመስራት ወደ ጫካ ሄዱና ሲሆን ደክሟት መሬት ላይ ስትቀመጥ እሱ የጫማዋ ገመድ መፈታቱን አይቶ አስሮላት በጀርባ አዝሎ መሮጡን ይቀጥላል። ወደ ማረፊያ ቦታ ወስዷትም ውሃ ይገዛላታል። እሷን በሱ እንክብካቤ በጣም ደስ ይላታል። ድጋሜ መሮጥ እንደማትችል ብታስመስልም አይስክሬም ልግዛለሽ ስላት አይስክሬም ስለምትወድ እየሮጠ ትሄዳለች። ስትደርስ ግን የድሮ ፍቅረኛ ቤቷ አስጠብቃ ታገኘውና ከአንግ እንዳይበሳጭባት ስትፈራ እሱ ግን አታስቢ አምንሻለሁ። ሲሆንም ደስ ብሏት ፍቅረኛዋን አሁን ግንኙነት ውስጥ ስለሆንኩኝ ከኔ ጋር ራቅ ብላ ጥላ ወደ ካንግ ትመለሳለች። እጁን ይዛ አብረው ወደ ድርጅቱ በመሄድም በፕሮጀክቱ ላይ መስራታቸውን ይቀጥላሉ። በእረፍት ሰዓትም ከባልደረቦቻቸው ጋር ምሳ ለመብላት ሄዱና እሱ ሳህኗ ላይ ምግብ እየጨመረ ሲንከባከባት ሰው እንዳያያቸው ፈርታ ሁሉም እንዲስተናገዱ እግሩን ትመታዋለች። በኋላም በሊፍት ውስጥም ሰራተኞችም ስላበዙ እሱ እጇን ስቦ ላይ ወጣት ሲለም ሲሆን እንዳይጠረጥሯቸው ብላ የቡድን አባላቶቿን አብራ ስባ ታወጣቸዋለች። እነሱም በባህሪዋ ግራ እየገባቸው አመስግነዋት ሄዳሉ። ማታ ላይ ለሚስት ተዘጋጀም ካንግ ከድሮ ሚስቱ ጋር መኪና ውስጥ ብቻቸውን ሲያወሩ አይታ ተቀናና ሲጨርሱ መኪና ውስጥ ገብታ ቀበቶን ያስረላታል። ቤት ሲደርሱም ከድሮ ሚስት ጋር ስታወራ አየሁ፣ ምን እያወራችሁ ነበር? እናቴ የመርሳት በሽታ ስላለባት አሁንም የተገባን ይመስላታል እና አብረን እንድናናግራት እየጠየኳት ነበር። ሲሆንም ለምንድን የሚቸኩለው ብላ የጥፋተኝነት ስሜት ይሰማታል። ተጠራጥረው ስለነበረም ይቅርታ ብላ ጥላት ትሮጣለች። በሌላ በኩል ጓደኛዋ ቆንጆ ወጣት ጠብቃ ታገኘውና ልታናግረው ስትስማማ እሱም የድሮ ፍቅረኛ ነች፣ ስለ እሷን ያስብ ያለውቅም አንቺን የምወድሽ ብሎ ይነግራታል። እሷ በቃላቶቹ ተሰምቷት በመጨረሻ ዋጋዋ እንዳገኘች ተስፋ በማድረግ ታቅፈዋለች። ከእሱ ጋር ግንኙነት ለመጀመርም ትስማማለች። በቀጣይ ቀንም ሲሆን የዘመዷን ሰርግ ልትታደም ስትሄድም ካንግ ስለዘገየባት ብቻዋን ትሄዳለች። እዛም የድሮ ፍቅረኛዋ ብቻዋን መሆኗን ተጠቅሞ ወደ እሷ ጋር ለመቅረብና አብረው እንድትመለስ ለማድረግ ይሞክራል። እሷ ግን ከእኔ ራቅ ብላ እምቢ ስትለው ካንግ በትክክለኛው ሰዓት ደርሶ እንደገና ወደ እሷ ጋር ለመቅረብ ብትሞክር ታዝናለህ ብሎ አስጠንቅቆት ይዘዋት ሄዳል። በመንገድ ላይ ስለዘገየ ይቅርታ ቢጠይቃትም ከድሮ ሚስቱ ጋር እንደነበረ ስታውቅ ግን ቀንታ ጥላው ሄዳለች። እሱ ግን ባስ ውስጥ አብሯ ተሳፍሮ ደህንነቷን ለማረጋገጥ ከኋላ ይከተላታል። አደናቅፋ ልትወድቅ ስትልም ይይዛትና ጫማዋን አስሮላት ትንሽ የድብ አሻንጉሊት ቢሰጣትም እሷ ግን ይቅርታ ልታደርግለት አልፈለገችም። በነጋታውም ወደ ድርጅቱ ውስጥ ሄደም ሴቶች ስለ እሱ ጸጉር ሲያወሩ ሰምታ ስታየው የጸጉር ስታይሉን ቀይሮ ቢያምርበትም እሷ ግን ምንም እንዳልመሰላት አስመስላ ድሯ ውስጥ ትቀመጣለች።
እሱ ግን የምትወደው መጠጥ አዘጋጅቶ ተበሳጭተሽ አንቺን ማየት አልችልም የሚል ይቅርታ የመጠየቂያ መልእክት ይልክላታል። እሷም ከዚህ በላይ መቀጠል ስለማትችል ይቅርታ ታደርግለታለች። በዛው ሰዓትም ጓደኛዋ ከድርጅቱ ውስጥ ትወጣ ወጣቱ ሲጠብቃት ተገኘውና አፍራ በሰው ሁሉ ፊትም ዘመዴ ነው ብላ ታስተዋውቀዋለች። ወጣቱ ቢናደድባትም ይቅርታ እንደዛ ማድረግ አልፈለኩም ነበር ብላ ይቅርታ ጠይቃ ወደ ምግብ ቤቱ ትጋብዘዋለች። ከዛም ወደ ቤት ሸኛት። በድንገት ወደ እሷ ተጠግቶ ህፃን ልጅ አርገሻትኝ ብሏት ይሄዳል። ካንግና ሲኦንም ተገናኝተው በመሃላቸው ያለውን ችግር ይፈቱታል። የሲኦን የፕሮጀክት ማቅረቢያ ቀን ሲደርስም የድሮ ስራ አስኪያጅም ሲስተሙን በማበላሸት ሊያደናቅፋት ይሞክራል። ካንግ ግን አስቀድሞ ያዘጋጀውን የጥበቃ ፕሮግራም በማስገባትም ፕሮጀክቱ እንዲሳካ ያደርጋል። ማታ ላይም ሁለቱም በደስታ እያከበሩ እሱ ባለመምጣቱ ወደ ቤቱ ሄዳ ብታንኳኳም ማንም አልነበረም። ስትደውልም ሳይነሳላት ይቀርና ተጨንቃ እያለ ከኋላዋ ይመጣና ምግብ ለመግዛት ወጥቼ ነበር ሲላት በጣም ተጨንቃ ስለነበረ እያለቀሰ ታቅፈዋለች። እሱም ይቅርታ ስላስጨነኩሽ ይላትና ወደ ቤቷ ይሸኛታል። የሲኦን ቤት ሌባ ገብቶ ስለነበረ ካንግ ተጨንቆ ወደ ቤቱ ይወስዳታል። እዛም እንድንጋባና አብረን እንድንኖር ፈልጋለሁ እሷም እንደምታስብበት ትነግረዋለች። በነጋታውም ሲኦን በውስጥም እድገት አግኝታ ስራ አስኪያጅ እንደምትሆን ስታውቅም በደስታ ትዘላለች። ወደ ቤት ስትመለስም ካንግ በራሱ እጅ ምግብ ሲያበስላት አይታ በህይወቴ ውስጥ በመኖርህ አመሰግናለሁ ብላ ታቅፋለች። ካንግ የወረቀት ቀለበት አድርጎላትም እንደዚህ ቀለበት በልብሽ ላይ መኖር ፈልጋለሁ። አብረው ወደ ቤት ሲመጡ ሌባ ይመጣ መስሏቸው ካንግ ወንበር ይዞ ሊመታ ሲል በሩን የከፈተው የሲኦን አባት ሆኖ ያገኙታል። አባቷ ደንግጦ ጠይቃቸው እሷም እርስ በርሳችን እንዋደዳለን። አባቷም ካንግን ብቻውን አዋርቶት እውነተኛ ፍቅሩና ሊንከባከባት እንደሚፈልግ ሲረዳ ተስማምቶ በደስታ ይቀበለዋል። እንዳንተ ያለ አማች ማግኘት ታላቅ ዕድል ነው። የሲኦን እናትን በካንግ መልካም ጸባይ ተገርመው ልጅ አንተን ብታገባ ምን አለበት ብለው ሲመኙ ካንግ ቀደም ብለው መውደዳቸውን እያወቀ በውስጡ ይስቃል። እናታቸውን ተሰናብቶ ወደ ሲኦን በመመለስ ሁሉንም ነገር ጨርሻለሁ አታስቢ ብሎ ያረጋግጣል። በነጋታውም በድርጅት ውስጥም ያ ክፉ ስራ አስኪያጅ የካንግን ስም ለማጥፋትም ከቀድሞ ሚስቱ ጋር የተነሳውን ፎቶ ይለቀውና አሁንም አብሮ እንደሆነ ይናገራል። ካንግ በቁጣ ሊመታው ሲሄድም ሲኦን ደርሳ ታስቆመዋለች። በሰራተኞቹ ፊትም እኛንን የምንዋደደው አብረነን ብላጁን ይዛ ፍቅራቸውን ይፋ ታደርገዋለች። ካንግን በዚህ ደስ ይለዋል። የድሮ ሚስቱም በሲኦን ድፍረት ተደንቃ መልካም ዕድል ይሁንላችሁ ብላ ትሄዳለች። ሲኦን አዲስ ፕሮጀክት ስታቀርብም ሰራተኞቹ ፍቅረኛው ስለሆነች ነው የተቀበላት ብለው ይፈዙባታል። ካንግም ወደ ቢሮ ወስዶ የሰዎች አስተያየት የአንቺ እውነት እንዲሆን አትፍቀጂ ብሎ የሙዚቃ ማዳመጫ ያደርግላታል። ከጎኔ ስለሆንክ አመሰግናለሁ። በነጋታው የድሮ ስራ አስኪያጅ መንገድ ላይ አግኝተዋት ሊያንቋሻት ሲልም እሷ የኔን ሀሳብ የሰረክ ሌባ ነህ ብላ ተከራከረው ስትል ቡናው ይደፋባታል። እዛው ላይም ካንግ ደርሶ እሷ ለመንካት ብታስብ እጆችን የምሰብራቸው ብሎ ያባረዋል። ሰራተኞችም እንደዚህ ለሰው መከራከር ያስገርማቸዋል። ወደ ክፍል ወስዷትን ቡናውን ይጠረገላት። ጠንካራ መሆን አለብሽ፣ ሊጎዱሽ የሚሞክሩትን እንዲቆጫቸው አድርጊያቸው። እሷን በተናገረው ንግግር ደስ ብሏ ተቅፋለች። ሲኦንን በነጋታ ወደ ድርጅቱ ዋና አለቃ ሄዳ በድፍረት ፕሮጀክቱን በማስፈቀድ ስኬታማ ትሆናለች። በዚህም ደስ ብሏት ከጋንግ ጋር አንድ ላይ እራት ከበሉ በኋላ ወደ ቤት እያደረሳት አባቴን ለመጠየቅ መሄድ አለብኝ፣ ራስሽ መንከባከብ እንዳትረሺ፣ አታስብ፣ አረሳ፣ ምንም አልሆነም። በሌላ በኩል የሲኦን ጓደኛ ለወጣቱ ለ2 ዓመት ወደ ውጭ ሀገር ሊሄድ ነው፣ ለስራሽ ብቻ ነው የምታስቢው፣ ትተሽ ልትሄጂ ነው ብሎ ጥሏት ይሄዳል። ሲኦንን በስራ ቦታዋ ሆና ካንግ ሲናፍቃት እሱ ወዳለበት ቦታ ትሄድና እሱ ሳያትን በደስታ ይተቃቅፋሉ። መንገድ ላይ እየተራመዱም ድርጅቱ ያላንተ ምንም ደስ አይልም፣ እኔ እኮ ድርጅት ልቀይር ነው፣ በእኔ ምክንያት ነው። አይ አይደለም፣ ከአዲስና ከማይጠሉኝ ሰዎች ጋር መስራት አለብኝ፣ ያንተ ፍላጎት ነው፣ ላስገድድህ አልችልም። ማታ ላይም እራት እየበሉ ከአባቱ ጋር ሲጫወቱ ያመሻሉ። በነጋታውም ለእናቷ ደውላላት ከተገናኙ በኋላም ካንግን ላገባው ነው ስትላትም መልካም ልጅ ነው፣ ጥሩ ነው ብትላትም እሷ ግን ከዚህ በፊት አግብቶ ፈቷል ስትላት እናቷ ወዲያውኑ ሀሳቧን ተቀይራለች። አይ አይሆንም፣ መጀመሪያም የተፋታው ጥሩ ወንድ ስላልሆነ ነው፣ አልፈቅደልሽም ብላ ስትሄድም ልታስቆማት ብትሞክርም ሀሳቧን ሳትቀበል ትቀራለች። ማታ ላይም ለሱ ደውላለት እናቴ አይሆንም ብላለች፣ ምንድነው የምናደርገው? አታስቢን፣ ያስተካክለዋለሁ። እሱም ለእናቷ ብዙ ጊዜ ስጦታዎችን እያላከ ጥሩ ሰው እንደሆነ ማሰብ ትጀምራለች። በሌላ በኩልም የሲኦን ጓደኛ ወደ ቤቷ ስትሄድ የድሮ ፍቅረኛዋ ይመጣና እባክሽ ቅርበኝና አብረን እንመለስ፣ በጭራሽ የማይሆን ነገር አታውራ፣ አሁን ሄድልኝ ብትለው እሱ ግን ሊያስጨንቃት ሲሞክር ወጣቱ በሰዓቱ ደርሶ እሱ አሁን የኔ ፍቅረኛ ናት፣ ሁለተኛ እንዳትቀረባት ብሎ ያባረዋል። ከዛም ለሷ ባለፈው ላልኩሽ ነገር ይቅርበኝ፣ የትም ብትሄጂ እጠብቅሻለሁ ብሎ ያቅፋታል።
በቀጣይ ቀንም ካንግ ከስራው ለቆ እቃው ሊሰበስብ ሲል ባልደረቦቹ የሽኝት ፕሮግራም ያዘጋጁለትና አንድ ላይ ያከብራሉ። ወደ ቤቱ ሄዶም እያረፈ ያለ ሲሆን ትመጣና አበባ ሰታበም ስላረክልኝ ነገር በሙሉ አመሰግናለሁ፣ በጣም ምርጡ ስራ አስኪያጅ ነህ። በሌላ በኩል የጽዮን ጓደኛ ወደ አውሮፕላን ስትሳፈር የተሰናበተው ብትደውለትም ሳይነሳላት ቀረና አዝና ያለ ዞር ስትል ወጣቱ አጠገቧ ተቀምጦ ከአንቺ ጋር ለመሄድ ወስኛለሁ ሲላት በደስታ ታቅፋለች። ከአመት በኋላም ካንግ የራሱን ስኬታማ ድርጅት ይከፍታል። ሲኦንም የስራ አስኪያጅነት እድገትን አግኝታ ውጤታማ ትሆናለች። አንድ ቀን መንገድ ላይ ሲራመዱ ሲኦል ልትወድቅ ስትል ካንግ ይዞ አስተናጋጁ ያመጣው እውነተኛ ቀለበት አውጥቶ ታገብኛለች ብሎ የጋብቻ ጥያቄውን ያቀርብላታል። ሲኦልም በደስታ ተስማምታ እሷም ያዘጋጀችለትን ቀለበት ታረግለትና ሁለቱም በሰላም በደስታና በፍቅር ሙሉ ህይወታቸውን አብሮ ለመምራት ተስማምተው ታሪካቸው በደስታ ይጠናቀቃል።